ይኸውልህ ጆከር በፈለገችው መንገድ መጣ እዚህ ጋር ተስማምተን አንተም በመንገድ እኔም በመንገዴ ምንም ችግር የለብኝም ይለኛል። አይ እንነጋገርና ችግራችንን እንፍታ፣ ሞር በደንብ እናውራ፣ ፕረስ እንግባ ካለችም ችግር የለብኝም፣ በሁለቱም መንገድ ዝግጁ ነኝ፣ ይዛትና እያለ እሺ። አይ ልጠይቃትና እሷ ጠይቂያት፣ አይ እንደዚህ መፈታት አለበት የሚል ከሆነ ዋትስአፕ ላይ እናገናኛቸዋል። አንተና So that was saying that are you okay to do it? He says he's gonna go talk to her. He's gonna go talk to her first. But are you okay to do it in private, or do you prefer to do it here? Before Joker, he tried to fix it in the phone, and even Mimi, she tried to fix it in the phone. Okay. When Mimi she tried to fix, she closed. When she don't like the discussion, she closed the phone and she ran away. Okay. Wahala. Joker, he make a group in WhatsApp to fix the problem, and then she said, "Let us talk without Joker." Okay. And then she told me clearly, she gave order to her followers, her fans, to not bother me. But she said, I cannot control them. How you cannot control? I know you can't control. And how you give the order for the people in the behind side? Okay. Joker, one person, 2 person, 3 persons coming to me, bothering me, okay, no problem. But every day, 100, 200, totally too much. Okay. ጆከር ምን መሰለህ፣ አንተም ሞክረሃል፣ ሌላ ሰው ሞክሯል፣ 3 ሰው ሞክሯል። እሷ በዛ ውስጥ መነጋገር አትፈልግም። የማትፈልገው ነገር ስትሰማ ትዘጋለች። ስለዚህ በአደባባይ ነው የምፈልገው፣ እዚህ ጋር ትምጣና እንነጋገር ነው። ፕራይቬቱ አይሰራም። ሞክረናል ነው የሚለው። አንተም ሞክረህ ያለ ጆከር በሌለበት አዋራኝ ብላ አንተ ያለ ዳኛ ማለት ነው አላስታራቂ። ስለዚህ አሁን ይሄ ነገር ፕራይቬትሊ ስለወጣ በአደባባይ ስለወጣ በአደባባይ እየተነጋገሩ ስለሆነ ለምን አምጥተን ጆከር እዚህ ትምጣና ሁለት ምርጫ አለ። በቃ whatever እስከዛሬ ድረስ ያደረግከኝ ነገር አመሰግናለሁ፣ ግን እኔ ከአንተ ጋር ምን አይነት ፐርሰናል ነገር አልፈልግም። አንተም በመንገድ እኔም በመንገድም ተባብለው በቃ መሄድ። እሷም እኔም የምልህ እኮ እሱን ነው። በቃ አንተም በመንገዴ እኔም በመንገዴ አመሰግናለሁ፣ እስከዛሬም ላደረግከኝ እሱም አመሰግናለሁ። በቃ በዚህ ልክ እንትን መባባል የለባቸው። አንድ ጊዜ ልጠይቃት፣ ጠብቀኝ እሺ። he's gonna go ask her right now. I bet you ቤቷን ትከፍታ ምናልባት ታወራለች፣ አይታወቅም። You know what they do, right? As soon as this kind of conversation, somebody will open their live, and then they start going this crazy. እኔ እኮ እዚህ አይደለም ማናገራት፣ ውስጥ ላይ ነው የምታነጋግራቸው። እዚህም ላይ መነጋገር ከቻሉ ማነጋገር ትችላለህ። እሱ ምን አለ መሰለህ፣ በውስጥ ብታናግር እኔ እንደ እህት እንደ ሴትነት አልኩት፣ እንደ ሴትነት በውስጥ ታናግርህና ያጠፋችውን ካለ ይቅርታ ትጠይቅህና ይሄን ነገር አቁም ብዬ አልኩት። ይሄ አይሆንም አለ። እዚህ ግን ዮዳብ ጋር መታ እሷ እንድታናግረው ይፈልጋል፣ በህዝብ ፊት እንድትፈታለት ይፈልጋል። ዳትስ ፖይንት። እሱን እንዲሆንለት ልጅቱን ጥሯትና እኛ እንወጣለን፣ እነሱ ይነጋገሩ። አይመስልም? ዮዳብ ያነጋግራቸው። ያን ያክል እኮ ይኸውልሽ የክፋቻ መንገድ ያለ እሷም እዚህ መታ ብትናገር አልኩኝ እኮ እኔ እዚህ መታ ብትናገር ይቅርታ ብቻ ይባባል እኮ ይቅርታ። እኔም እኮ የምለው በውስጥም ሆነ በአደባባይም ሆነ ምንም እሷና እሷ በዚህ ልክ የተገፋፉበት ነገር የለም። በቃ ሚስጥር አይደለም የሚያወሩት የራሳቸው አሁን ምሳሌ እኔና አንቺ ጓደኝነት ምንም የፍቅር ግንኙነት ይኖራቸው አይኖራቸው የምናውቀው ነገር የለም። እኔም ማውቀው ነገር የለም። ግን እኔና አንቺ እንደ ጓደኝነት እኮ ተደዋውለን ብዙ የምናወራው ነገር አለ አይደል? በእነዛ ነገሮች ላይ ተመርኩዞ ሌላ ነገር መባልም የለበት። እሱም ወንድማችን ነው፣ እሷም እህታችን ናት። እዚህ ጋር መታ ይቅርታ በቃ ሰውዬው ጥሩልብን ያለው ዲቦራዬ ዳይቦዬ ይቅርታ፣ እሷም መታ እሱም እንደዛው ይቅርታ፣ በቃ አልደርስብሽም፣ አትድርሽም፣ በቃ መልካም ነገ ሊመለሱ ሊስማሙ ይችላሉ። የምንቀረው መካከል ላይ ከዚህ ምን አሁን ዮዳብ እየሰራ ያለው ነገር ጥሩ ነገር ነው። እመለሳለሁ ብሏል። ነገ እንዳልከው ጆከራ ነገ የተማርነው ምንድን ነው? ዛሬ ተጣሉ ነገ ይታረቃሉ አይደል?
በመሀል ማን ነው የሚቀረው? በመሀል የገባው ነው አይደል? በቃ በመሀል እኔ አልገባውም፣ መግባት አልፈልግም። ግን አሁን እሷ እኔን መጎተት ጀምራለች፣ ከኔ ጋር መጣላት ጀምራለች። እኔ እዚህ ውስጥ የለውም። ለእኔ ጊፍት ስላደረገ ምንድን ያልኩት እኔ ኦኬ፣ በጊፍት ጣላለት ልትነጋገር ትችላለህ፣ አንዳንድ ጊዜ ጌም ላይ ስትጫወት ምናምን አለ። ኦኬ እንደዛ ልውሰደው እያልኳት ያለው አሁን እች ልጅ ቤቷን ከፍታው ልታወራ ትችላለች። አሁን ምን ነው የሚደረገው ልንገርህ፣ ቤቷን ትከፍትና እሱን እንትን ማድረግ ነው የምትጨምረው። ሰላም መፍጠር የሚፈልግ ሰው እንደዛ ያደርግ። በቃ ይኸውልህ እኔ አንድ ነገር ልንገርህና የልጅቷን የዛሬ የተደረገባትን አይተሃል። በሐሰት ማንም ቪዲዮ ያልተለቀቀባት ከዋትሳፕ ላይ እና የድሮ ከፌስቡክ ላይ ለቃቅመው አንጥተው የእሷን ፊት ለጥፈው ቴሌግራም ላይ እንደዚህ ተለቀቀባት። ስንት ነገር ልነግርህ ነው። አዳምጠኝ እና መመሰለህ እኔ ልልህ እኮ የፈለጉትን ነገር መብቷ ነው እኮ የራሷ ገባኝ። ያን ጊዜ ከጎኗ የቆመላት ሰው የለም። ሁሉም አያይዘህ ብለዋት ነው የሄዱት። ውሸት። አሁን አንተ እዚህ ላይ አምጥተህ ነይ ቶሎ ብለህ ምንም ይሄ ችግር የለውም። ገብታ ገስት ላይ አንተ ምንም አታል። በነገራችን ላይ ሳይድ ብትይዝም እኮ አንበሳ ነው እያወረድልሃል። ጊፍተርህ ነው። ነገሩን እኮ ነው ያልኩህ። ግን እዚህ ጋር አንጥተህ አንተ ነይ ቶሎ ብለህ አስገብተህ ይሄን የመሰለ ነገር ነው። በቃ ይቅርታ ተባባሉ። እኔ በጣም የሚደብረኝ ምንድን ነው ታውቃለህ? ይህን ነገር እያደረግን ነው። አንተ የምትለውን ነገር ሁሉ ቁጭ ብለን እዚህ ጋር እያደረግነው ነው። አንድ ሳምንት ሆነ። በውስጥ እያናገርኳቸው ነው። እሱ ፈቃደኛ ነው። ምንድን ነው የሚያደርጉት? ሲሜን እያጠፉ ነው ያሉ ብዬ ነው። ቁጭ ብሎ ሲያሙኝ ነው የሚሉት። ቁጭ ብሎ ነው የሚሉት። ጭራሽ ደግሞ ጌም ሲጫወት ደግሞ እነዚህ ሰዎች መፍታት አልፈለጉም። ለምን? ትናንትና እነሱ ጋር ሲገባ የነበረው ብር ሌላ ቦታ እየሄደ ነው። የተለያየ ቦታ እየተበተነ ነው። የእሱ ስም በየቦታው እየሄዱ ነው የሚያጠፉት። ትናንት በባለፈው አንበሳ እየወረደ እሱ የሚሰደብበት ቤት አንበሳ ስታወርድ ሊቦራ አይሰማትም። እሱ ግን ለእኔ ግን እስኪ እዚህ ጋር ባለፈው 2 ሳምንት ስፖርት ያለውን ነገር ስሙ። እኔ ሶፋር የማወራው ነገር ሁሉ በዚህ በአደባባይ የተለቀቀውን ነገር ብቻ ነው እያወራ ያለሁት። ምንም አይነት ውስጥራዊ ምስጢራዊ ነገሮችን እያወጡ አይደለም። እነሱ ግን ወደ ኔክስት 2 ቀን አቤስሊ በሱ ላይ የያዙት ነገር አለ። ያን ነገር ፐርሰናሊ እናወጣለን ብለው ከሄዱ ማለት ነው። ለእኔም ስለነገረም በእርግጥ ያንም ራሱ በራሱ ፍቃድ የተሰጠ ነገር ነው። ብዙ እንትን የሚልበት አይደለም። እኔ ስለተላከልኝ ስለማውቀው እንትን የሚላል። ግን ለአንድ ጠበቃ አይደለም ለ10 ጠበቃ መክፈል የምችል ሰው ነኝ። ለአንድ ጠበቃ አይደለም ለ10 ጠበቃ ከፍዬ የምፈልገውን ነገር ማግኘት እችላለሁ። እኔ አሁን የምናገረው እዚህ ጋር በአደባባይ የሚወራውን ወሬ ብቻ ነው የተናገርኩ ያለሁት። እና እነዚህ ሰዎች ያው መጀመሪያ ምናለ አንደኛዋን ከብትሮ እንደምታደርግ ነው የሚሰማኝ። ባለወይ የኔ አመለካከት ሲሆን የእሱ አመለካከት ነው። ነገ ደግሞ ወጣችሁ ይወዳብ እንደዚህ ያለ እንደምትሉ እርግጠኛ ነኝ። መቼም 3100 ሰው እያዳመጣችሁ ነው። ከራሱ ቃል ያለውን ነው እየተረጎምኩላችሁ ያለው እና የምናገረው ማወራው የማነ የፐርሰናል ጉዳይ እያወራው አይደለም። ግን በዚህ ጉዳይ ላይ የሆነ ሮማን ቤት ውስጥ አስገብታ የነበር ቤታየውና ከዛ በኋላ ልክ እንደገባው ይህ ውሸታም ነው እንዳታዳምጩ እንዳትሰሚ ምናምን ስትል ሮማን እኔን አስወጣችኝ እና ምን አለ ሮማን ኔክስት ታይም እኔን ስታስገብኝ እኔንም አዳምጠሽ ሰምተሽ ከዛ በኋላ ብታደርጊው መልካም ነው። ያው ሮማን ሁላችን ስለምናውቃት ወይም መድኃኒቷን አልወሰደችም ወይም ደግሞ ያደረገችው ኢሜል እርሷ እንደምትለው ማለት ነው ሊሆን ይችላል። አስረዳዋለሁ ስለሱ። ግን እዚህ ጋር የምትመለከቱት እናንተ ፍትሃዊ ሆናችሁ እዩ። ነገር ፍትሃዊ ሆናችሁ እዩ። የሚደረገውን ነገር በደንብ አይታችሁ በደንብ ጓሚታችሁ ከዛ በኋላ ብትናገሩ መልካም ነው ብዬ አስባለሁ። ግን በዚህ ሰውዬ ላይ እየተደረገበት ያለ ነገር ፌር አይደለም። አንዳንዶቻችሁ ደግሞ አይቻልም። ለምሳሌ አሁን የሆነ ቦታ እሱን ለማናደድ ብሎ አንበሳ እያወረዱላቸው ሲሰደብ ነው። እሱ ግን አንድ ቀን ለእኔም ሆነ ለሚሰጣቸው ሰዎችም ሆነ አንድ ቀን እኔስ የእነዚህ ሰዎች ስም እየተጠራ አንድ ነገር ሲባል ሰምቼ አላውቅም። እኔ በተለይ አንድ ነገር በደልኝ ብሎኛ አያውቅም። በውስጥ ሰላም ፍጠሩ ብዬ ለሁለቱም ስፈልግ እሷ አልፈልግም አለች። እሱ ምንም ሰላም ነው የምፈልገው አለ። አሁን ምን አለመሰል ለእሷ መልእክት የሰጠው የመጨረሻ ላስት ሜሴጅ ይሰል የመጨረሻ መልእክት ይሄ ነው። ይህ ሁሉ ሰው በኋላ ሲርቅሽና የሆነ ችግር ስትገቢ መጨረሻ ላይ መጠሽ እንዲያው እርዳኝ ብትለኝ እንኳ እኔ እንደምገኝልሽ ታውቂያለሽ። ግን በሌላ መንገድ ደግሞ መሄድ ከፈለጋችሁና እንትን አደርጋለሁ ካላችሁ ለአንድ ጠበቃ አለም ለ10 ጠበቃ ከፍዬ የምፈልገውን ማግኘት እችላለሁ እያለ ነው። በዛ ላይ ደግሞ የቤታ ጓደኛ ስለሆንኩ ቤታ እንደዚህ ጠምዳችሁ የያዛችሁኝ የቤታ ጓደኛ ስለሆንኩ
አብዛኞቹ የቤታ ገረድ ናት፣ የቤታ ለቅላቂ ናት፣ የቤታ ጌጥ ናት፣ የቤታ እንደዛ ናት፣ የቤታ ጓደኛ እናቴ ትሙት። እኔ የቤታ ጓደኛ ከሆንኩ በኋላ የተነሳብኝን ሰው እቆጥርላችኋለሁ እንደዚህ 1 2 3 4 ብዬ ማለት ነው። በጣም ብዙዎቻችሁ ስለኔ የምታወሩት ማለት ነው። እና የራሳችሁን ህይወት ኑሩ። ለራሳችሁ ይሄ ሪስፔክት ይኑራችሁ። እኔ ሰው ላይ ምደርስ ሰውም አይደለም። የእናንተን ህይወት የምፈተፍት ሰው አይደለሁም። አይመለከተኝም። በቃ ስለ እናንተ በቃ ተውኝ። የራሴን ህይወት ልኖርበት። በቃ እኔ አልፈልግም፣ ድራማ አልፈልግም፣ ጸብ አልፈልግም፣ ስድድብ አልፈልግም። በምንም ደርሼባችሁ አይደለም። ዝም ብላችሁ ከመሬት ተነስታችሁ ነው የምትጨቀጭቁኝ። ኦኬ ሊቭ ዩር ላይፍ። በቃ ሁላችሁም እዚህ እየመጣችሁ የምትቀኑ፣ በተለይ ሴቶች በጣም ስለምትቀኑ፣ ወንዶች ደግሞ የምትፈልጉትን አቴንሽን ሳታገኙ ስትቀሩ፣ በተለይ ይሄ ቤታችሁን ከፍታችሁ የምትሳደቡ ሰዎች በጣም ከይቅርታ ጋር እግዚአብሔር ምስክሬ ነው የምላችሁ፣ ከጥፍሬ ቆሻሻ ነው የማልቆጥራችሁ። ምንም ነው የማትመስሉኝ። ይሄ የቲክታክ ነገር በጣም አጠንክሮኛል። እኔ በጣም ጠንካራ ነኝ። በምንም እኔ መስበር አትችሉም። ወንድ የሆነ ቲክታክ ላይ እኔን ይሰብረኛል ብያለሁ። ወንድ የሆነ እኔን ከቲክታክ ያጠፋኛል። ሌላው ለምዳችኋል። ይሄ ብሩክ ላይ ዊክ የሆኑ ሴቶችን ነካ ነካ እያደረጋችሁ ምናምን ማጥፋት ለምዳችኋል። ይሄ ነው የምላችሁ። ወንድ የሆነ ከቲክታክ እኔን ያጠፋኛል። እመጣለሁ፣ እጫወታለሁ፣ እዝናናለሁ፣ ፈታላለሁ፣ እወጣለሁ። ማነው ከቲክታክ የሚያጠፋኝ? ስንት ሰዎች እኮ ማለት ነው ስንት ሰዎች እኮ ሰፖርት አድርገው ማለት ነው እስከ ዛሬ በህይወቴ ትልቅ ነገር ያደረጉልኝ ሰዎች እንኳን በዚህ መጠን እየሄዱ እንደ ሴት ወሬ ያላወሩ ብዙ ነገር ያደረጉልኝ ሰዎች እኔ ሌላ ሌቭል ላይ ነኝ። እግዚአብሔር ምስክሬ፣ እግዚአብሔር ይመስገን። በጣም ጥሩ ነገር ላይ ነው ያለሁት። በጣም ጥሩ ነገር ላይ እቀያይርባችኋለሁ፣ ፏላለሁ፣ እመጣለሁ፣ ጌሜን እጫወታለሁ፣ ወጣለሁ፣ ፈታ ነው የምልባችሁ። የቤታ ቄጥን በሉ ምንም በሉ ምንም ጓደኛዋ ነኝ። ጓደኛዬ ናት ቤታ። ምንም አታመጡም። እስኪ ወንድ ናችሁ እናንተ። እስኪ እናቴ ትሙት ነው የምላችሁ። ወንድ ናችሁ እስኪ እናንተ እኔን እስኪ ስበሩ። አንዴም ባዘለላ እስኪ ከናይን አስወሩ። ከዛ የዛኔ በርክኬ ቲክታክ ላይ እኔ ይቅርታ ጠይቃችኋለሁ። እናንተ ምንም ነው የማታመጡት። እንትን ብትሉ ብትናገሩ ምንም የዘለለ ነገር አታወሩ። እድሜ ልካችሁን ከድሮም ጀምሮ የምታወሩትን ነገር እየገረባችሁ ነው የምትመጡት። እየገረባችሁ ትገርቡታላችሁ እንጂ ምንም አታመጡት። ከዚህ ድሮ የዘለለ ነገር ምንም የምታመጡብኝ ነገር የለም። ገባችሁ? እና ላቪዬ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እና ምን ልላችሁ ፈልጌ ነው ይሄ በጊፍት ዙሪያ ምናምን ላላችሁት ከጊፍተርም አልፌ ነገርኳችሁ። ከሰፖርት ከመደረግ አልፌ እኔ ራሴ ጊፍተር ነኝ። ይሄ ለእናንተ መልስ ነው። መልሳችሁ ነው። ይሄ አልፌ ነው የምላችሁ። ይሄ እናንተ አሁን ከምትሉት የጊፍት ምናምን ደረጃ አልፌ እኔ ራሴ ወራውን ወሬ ብቻ ነው የተናገሩ ካለሁት። እና እነዚህ ሰዎች ያው መጀመሪያ ምናለ አንደኛዋን ከብትሮ እንደምታደርግ ነው የሚሰማኝ። ባጠወይ የኔ አመለካከት ሰሆን የእሱ አመለካከት ነው። ነገ ደግሞ ወጣችሁ ይወዳብ እንደዚህ ያለ እንደምትሉ እርግጠኛ ነኝ። መቼም 3100 ሰው እያዳመጣችሁ ነው። ከራሱ ቃል ያለው ነው እየተረጎምኩላችሁ ያለው። እና የምናገረው ማወራው የማነ የፐርሰናል ጉዳይ እያወራው አይደለም። ግን በዚህ ጉዳይ ላይ የሆነ ሮማን ቤት ውስጥ አስገብታኝ ነበር ቤታየውና ከዛ በኋላ ልክ እንደገባው ይህ ውሸታም ነው እንዳታዳምጩ እንዳትሰሚ ምናምን ስትል ሮማን እኔን አስወጣችኝ። እና ምን አለ ሮማን ኔክስት ታይም እኔን ስታስገብኝ እኔንም አዳምጠሽ ሰምተሽ ከዛ በኋላ ብታደርጊው መልካም ነው። ያው ሮማን ሁላችን ስለምናውቃት ወይ መድኃኒቷን አልወሰደችም ወይም ደግሞ ያደረገችው ኢሜይል እሷ እንደምትለው ማለት ነው ሊሆን ይችላልና አስረዳዋለሁ ስለሱ። ግን እዚህ ጋር የምትመለከቱት እናንተ ፍትሃዊ ሆናችሁ እዩ። ነገር ፍትሃዊ ሆናችሁ እዩ። የሚደረገውን ነገር በደንብ አይታችሁ በደንብ ጓሚታችሁ ከዛ በኋላ ብትናገሩ መልካም ነው ብዬ አስባለሁ። ግን በዚህ ሰውዬ ላይ እየተደረገበት ያለ ነገር ፌር አይደለም። አንዳንዶቻችሁ ደግሞ አይቻልም። ለምሳሌ አሁን የሆነ ቦታ እሱን ለማናደድ ብሎ አንበሳ እያወረዱላቸው ሲሰደብ ነበር። እሱ ግን አንድ ቀን ለእኔም ሆነ ለሚሰጣቸው ሰዎችም ሆነ አንድ ቀን እኔስ የእነዚህ ሰዎች ስም እየተጠራ አንድ ነገር ሲባል ሰምቼ አላውቅም። እኔ በተለይ አንድ ነገር በደልኝ ብሎኝ አያውቅም። በውስጥ ሰላም ፍጠሩ ብዬ ለሁለቱም ስፈልግ እሷ አልፈልግም አለች። እሱን የምን ሰላም ነው የምፈልገው አለ። አሁን ምን አለመሰል ለእሷ መልእክት የሰጠው የመጨረሻ ላስት ሜሴጅ ሲሰጥ የመጨረሻ መልእክት ይሄ ነው። ይህ ሁሉ ሰው በኋላ ሲርክሽና የሆነ ችግር ስትገቢ መጨረሻ ላይ መጠሽ
እንዲያው እርዳኝ ብትለኝ እንኳን እኔ እንደምገኝልሽ ታውቂያለሽ። ግን በሌላ መንገድ ደግሞ መሄድ ከፈለጋችሁና እንትን አደርጋለሁ ካላችሁ ለአንድ ጠበቃ አለም ለ10 ጠበቃ ከፍዬ የምፈልገው ማግኘት እችላለሁ እያለ ነው። ዳይቦ you can unmute. Sorry, I took long time. I had to translate all of Yeah. So this is in general what's happened. Okay. I wish yani those people to let them people or the followers to stop coming to me. Okay. Whatever is happen. If they start, I will stop every bothering, okay? But if anyone coming to my side, I swear to God. በአደባባይ እዚህ ጋር መጥተው እንደዚህ አታድርግ ቪዲዮ አጥፋ ምናምን ይሉኛል። በውስጥ ግን በቴሌግራም ሲያወሩኝ ደስተኛ ናቸው። ምክንያቱም በኋላ አዛችሁት ነው ምናምን ነው እንዳይባል አመን ቪዲዮ because you have a headphone, that's why the headphone sometimes just so በኋላ መረጃ ምናምን እንዳይጠየቁ በአደባባይ መጥተው ልክ ያው የሀበሻ ጸባይ ማለት ነው። ሀበሻ ጸባይ ታውቃላችሁ፣ ሁለት ፊት ያለው ነው። እዚህ ጋር በአደባባይ መልካም ይጫወታሉ። በጓዳ ግን ቴሌግራም እኔ እኮ ነግሬያቸዋለሁ። ቴሌግራም ግሩፕ ክሬት አድርገው ተሳዳቢ ያላቸው እነመማር ምናምን ተሳዳቢ ያላቸው ምናምን ላይ ያስደቡና ሚሉናል። ከዛ በኋላ በአደባባይ መጥተው ደግሞ መልካም ይጫወታሉ እያለ ያለው ሰው ዲኤንቢ በውስጥ ስንሳናግራቸው ደስተኛ ናቸው። በአደባባይ ግን መጥተው እንደዚህ ይሉኛል፣ ግን ድሊት አድርገው ምናምን ይሉኛል። እና ከኤልሻዳይ እና ከኪዱ ጋር ፈኒ ቪዲዮ ሰርቼ ምናምን በሱ እሷን ለማስደሰት እሷ ሲከፋት ከነሱ ጋር ስትጣላ በኋላ ግን ጆከር አስማምቶናል ከነሱ ጋር እና ሰላም ፈጥር ያለው እኔን ያደረግኩት እሷን ለደስ እንዲላትና ሲከፋት ስታለቅስ በውስጥ አለቅሳለች ስታለቅስ ስትል እያለ ነው። እና ይህ ጸባይ ያው የሀበሻ ጸባይ ነው። እኔም አሁን በቅርብ ጊዜ ነው የገባኝ። ባደወይ ዳይቦ እንደው ዘንድሮ ምን ጉድ ነው የምንሰማው? ወይኔ ቲክታከሮች ጉዳቸው ፈላ። አብሶ ሴት ቲክታከሮች ለካ ቁጭ ብለው እንደዚህ የጊፍት ማዕት የስጦታ ማለት ጊፍት የሚሰጣቸው ለካስ ወደው አይደለም። ለካ ለምሳሌ አንድ አንበሳ ሲያወርድላቸው በጣም ትልቅ ስጦታ ሲሰጣቸው በቃ በውስጥ ያወራሉ ከጊፍተሮቻቸው ጋር ማለት ነው። እና በቃ አሁን ዲቦራ እንግዲህ በቲክታክ ነው የተዋወቁት። ዱባይ ሁላ መጥቶ ተገናኝተው ነበር 2 ጊዜ ምናምን እንደ ፍቅረኛም ነገር ነበሩ። ከዛ ይሄ ሰውዬ ምን ይላል? እኔና ዲቦራ ከተለያየን ቆይተናል፣ ግን ምን እንዳስነካችኝ አላቅም። በቃ እሷን ፈልጌ ስጦታ እሰጣታለሁኝ። ይሄ ነገር ምንድን ነው ብዬ ስጠይቅ ሙስሊሞችንም ጠየቅኩ፣ ኦርቶዶክሶችንም ጠየቅኩኝ። ምንድን ነው መተት አስደረጋብኛለች። ተጣልተን ሁላ በፌክ አካውንት እየሄድኩኝ እሰጣት ነበረ አለ። ጉድ እኮ ነው ዘንድሮ። አቤት 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 አቤት! ሴቶች ድፍረታቸው ደግሞ ድፍረቷን ግርም ያለኝ በቃ እኔ የምፈልገው ለእናቴ መኪና መግዛት ነው ምናምን አለች። ቁጭ ብለው እየለመኑ ተዘፍዝፈው። ከዛ ባለፈው ደግሞ ቤታዩና ሮማን ህልም እንፈታለን እያሉ የሆነ ፕሮግራም ጀምረው ነበርና እዛ ላይ ገባ ጊፍት ሰጥቶ ዳይቦ ማለት ነው። ከዛ ስለ ዲቦራ የሆነ ነገር ሲያወራ ቤታዩ አስቆመችው። በቃ ተው አስወጩ ብላ ሮማን ተዩ እንጂ ይናገር ምንድን ነው የምትለው እያለች የአቅሟን የሌለ ያለ አቅሟን እንትን ብላ በእንግሊዝኛ ልታወራው ሞከረች ማለት ነው። ከዛ ቤታ እንግሊዝ አማርኛ እኮ ይችላል፣ ዝም ብሎ ነው ይሄ ዝም ብሎ ነው ከሆነ ሰው ጋር ስለተጣላ እንዲሁ ዝም ብሎ ነው። አስወጩ ብላ ጭቅጭቅ አድርጋ አስወጣችሁ። ዛሬ ተናገረ እና እኔ በውስጥ ማናገር አልፈልግም፣ በአደባባይ መጥታ ታናግረኝ፣ ይቅርታ ትበለኝ፣ ብዙ ሚስጥር አለ፣ ግን አደባባይ ላይ እያወራነውን ነው እኔ እያወራው ያለሁት፣ አሁን ሚስጥር እኔ አላወጣም ብሎ አለ። እንዲህ በሚስጥር የሆነ ነገር ለምን ትልካላችሁ? የምትለምኑ ሰዎች የምትለምኑ ላይቭ ላይ ገበወታችሁ የምትለምኑ እንዲህ ገላችሁን ለምንድን ነው ፎቶ አንስታችሁ ለሰው የምትሰጡት? የምትሸጡት ነው የሚባለው ወይስ የምትሰጡት? አልገባኝም። እኔ የቤታዩ ጓደኛ ሆነሽ ድሮስ በእውነት በጣም ከባድ ነው። ግን ጆከር በጣም ምርጥ ሰው ነው። ዛሬስ
ምንም ነገር አላለም። እግዚአብሔርን በጣም እየተከራከረላት ነበረ ለዲቦራ። በጣም ነው የገረመኝና ሴቶች እየተጠንቀቁ ተጠንቀቁ፣ ተው። ይሄ ገንዘብ እንደሆነ ያልቃል። በቃ እስከሚያልቅ ድረስ ልጠቀምበት ነው የምትሉት። እኔ እኮ ግርም ነው የሚለኝና ራሳችሁን ጠብቁ። ለማንኛውም ውዶቼ ከዚህ በተረፈ ስለ ደራርቱ ደራርቱ አልኩኝ፣ ማናት ያች ሯጯ ባሏ እንዳለ ንብረቷን የዘረፋትኝ እኔ እናቴ፣ እኔ ምስኪን፣ እንዴት ገለቴ እንዴት እንዳሳዘነችኝ እግዚአብሔርን። ስለሷን ቪዲዮ ለቅላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም በእውነት ሰብስክራይብ ብታረጉ ላይክ ብታረጉ ምን ይከፈልበታል? ካያችሁ አይቀር አድርጉኝ። ይሄው እንደነ ቲክታክ ላይ ተቀምጬ አለምን። እኔ አፍራለሁ፣ በጣም ነው የማፍረው መለመን። ስለዚህ ይሄው በዚህ የእነሱንም ቪዲዮ እንትን እያልኩኝ የራሴንም እየጨመርኩኝ ስለቅ እናንተ አበረታቱኝ። ቪዲዮ እንኳን ባይመቻችሁ አበረታቱኝ። ለእኔ ስትሉ ምንም ችግር የለውም። ሀገሬ ስገባ ቆንጆ ቆንጆ ቪዲዮ ከእህቴና ከወንድሜ ጋር ሁኜ ለቅላችኋለሁ ማለት ነው የኔ ወዶች። እና ለማንኛውም በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደዚህ እንደ ዲቦራ አይነት ያላችሁ ሴቶች በጣም ብዙ ናችሁ። እሷ ብቻ አይደለችም። አጠቃላይ ቲክታክ ላይ ያላችሁ ጌም የምትጫወቱ ሴቶች ስርዓታችሁን ብትይዙ ባይነኝ ነኝ። እንደኔ በኋላ ትዋረዳላችሁ። በውስጥ እንነጋገር የሚባል ነገር ጥሩ አይደለም። መጨረሻ ላይ አደባባይ ላይ ነው የሚወጣው። ስለዚህ ራሳችሁን፣ ክብራችሁን፣ የቤተሰባችሁን፣ የሀገራችሁን ክብር ጠብቁ ባይነኝ። እወዳችኋለሁ፣ አከብራችኋለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ስደተኞችም በሰላም ለሀገራችን ያብቃን እግዚአብሔር እላችኋለሁ። ባይ ባይ።